ቱላና ያላ ያዘጋጀ ሶስት ቀን የቀረው ሞት ቶሎ ይገባ ተጣን ባይ ይው እንዴት እንደሚያረጋት መጫወቻ አርጓት ወጣ ባይ ይው ሆዷ እንዴት እንደሚሆን ይው ሆዷ ውስጥ ያለ እባብ በግራቧ ነው ያመጣት አሁን ፈትል በቃ ይው ጌታዋን ምስክናል አሜን እግዚአብሔር የተመሰገነ ይሁን። ስሜ ኩሊ ነገር አባላለሁ። የመጣሁት ከምስራቅ ወለጋ ነው፣ ፊንጫ ስኳር ፋብሪካ። ስሜ ፌበን ታደሰ እባላለሁ። የመጣሁት ከወለጋ። የመጣንበት ምክንያት እግዚአብሔር የተመሰገነ ይሁን። ይቺ ብላቴና በጥር ወር ውስጥ ልክ በቃ እግሯ እጇ እንዲህ ሰው ስትነካ ምናምን እቃ ስትነካ ይነዝራታል መሰለኝ እና በጣም ትጨነቃለች። እናንተን ሲይዝ እኮ እጄ ያቃጥለኛል ያመኛል ትላለች። በር ስከፍት እጄን ይዘኛል ትላለች። በዚህ ሁኔታ ውስጥ ያለች አንድ ቀን ወንድሟ ሞባይል ስጭኝ አላት። ሞባይል ከቴሌቪዥን ቦታ አንስተሽ ስጭኝ ስላት ሞባይል ልትሰጠው ስትል እሷንም ነዘራቸው ሞባይሉ። ከዛ ልጅቷን በጥፊ መታትና በጣም እያለቀሰች እኔ ሰርቪስ ነበርኩ መጣች። ምን ሆንሽ አልኳት። ይሄው የነገርኩሽን አሁንም ያዘኝ እኮ አለኝና ወንድሜ መታኝ አለች። ታይ በቃ አታልቅሽ ያልኩና እኔ ስጸልይላት ሲይዝላት እኔ ምንም ነገር አይሰማኝም። እኔ ጋር ስትመጣ ደህና ናት፣ ግን እንዲህ በር ስትከፍት ወይ ቢር ምናምን ትምህርት ቤት ወድቆ ልታነሳ ስትል ልጆች ታቃጥያለሽ እኮ ይሉኛል ትለኛለች። ከዛ በኋላ እሺ አልኩና ቁጭ እያል ልክ ሰኞ የሰፈር ፕሮግራም ነበረ። ማክሰኞ ሬሳዋ ሊያወጣ ሰኞ ዕለት መንፈሱ ተገለጠ። እግዚአብሔር የተመሰገነ ይሁን። ያ መንፈስ ጭሆ ሲለፈልፍ ምን ይላል? የቡዳና የድግምት መንፈስ ነኝ አለ እና ጭሆ ወጣና ልክ በሁለተኛ ቀን አሁንም ተመለሰ። እንደዛ እየተደጋገመ ይወጣል ይመለሳል። እግዚአብሔር ሰው ጥሪ ያስተላልፉ ነበረ። ችግር ያለባችሁ፣ ጥያቄ ያለባችሁ እግዚአብሔር ጥያቄን ይመልሳል፣ ችግራችሁን ይፈታል፣ መፍትሄ ይሆናችኋልና ወደ መንግስቱ ዓለም ወንጌል ኑ እያለ ይናገር ነበር። ከዛ ከአባቷ ጋር ተመካከለን ለምን አንወስዳትም ብለን ይዘናት መጣን። ጥር 20 መጣን። እግዚአብሔር የተመሰገነ ይሁን። አጽፈን እዛ ጋር ነበር የተቀመጥነው። ነብዩ አገልግለው በዘይት እንደገና ለበሽተኞች ሊጸልዩ ሲመጡ እየጸለዩ እሷ ላይ ሲደርሱ መንፈሱ ጮሆ ወጣ። ደስ የሚለውጥ ነው። እንዲህ የምትንቀጀቀጀው ልሩጥ ምናምን የምትለው በጣም ነው የምታስቸግረው ብያቸዋለሁ። ይዣት ነው ሰርቪስ የምገባው። እኔ ከሌለው ቤት መቀመጥ አትችልም እና መንፈሱ ራሱም እሷ እኔ ስኖር እንደማይነካት ከኔ ዞር ስትል እንዲህ በፊዚካሊ ሰው ተመስሎ እየታያት ሁሉ ያስጨንቃታል። እማዬ ውይ መጡብኝ ነው የምትለው እኔ ከቤት ስወጣ እና በጣም ነበረ ጭንቀቱ። ለማሳጠር ብዬ ነው እንጂ ይሄ የሚባል አልነበረም። ክብር ለኢየሱስ ይሁን። ከዛ በኋላ ከተጸለየላት ጭሆ ከወጣ በኋላ ግን ሰላም ናት። የማትበላው ምግብ ሁሉ በሰላም ትበላለች፣ በሰላም ተኝታ ትነሳለች። እየተነሳች የምትቃጀውን ሁሉ ማለት ነው። ጌታ ይባረክ። ሚሚ እስኪ በዛን ጊዜ ይታይሽ የነበረው መጡብኝ ምናምን ታያቸው እንዴት ነበር? የምታውቂው ነገር አለ? ድሮ ያስጨንቁኝ ነበር ሲመጡ፣ አሁን ግን አይመጡም። ዛን ጊዜ ሲመጡ ምን ነበር የሚሰማሽ? ፈራለሁ፣ ደነግጣለሁ። በዛት ትምህርት ቤትስ እንዴት ነበር የምትሆኚው? በቃ ትምህርት አይገባኝም፣ መጽሐፍ አልወደም፣ ትቼ ነው መቀመጠው ሁሉ ጊዜ። በቤት ውስጥ መኝታሽ ሌሊትስ እንዴት ነበር? ደነግጣለሁ። መጥቶ በህልም ምናምን ያስጨንቁኝ ነበር። አሁንስ ከተጸለየልሽ በኋላ እንዴት ነሽ? ደህና ነኝ። በሌሊት ያለውስ ነገር እንዴት ነው? ምንም አይመጣብኝም በሌሊት። ከጓደኞችስ ትምህርት ቤት ውስጥ እንዴት ነው? በቃ ጓደኞቼ ጋር በሰላም እጫወታለሁ። ያ የሚነዝርሽ ነገርስ ጠፍቷል። አሁን አይነዝረኝም። ማን ነው የፈወሰሽ? እግዚአብሔር። ምን ትይዋለሽ?
እግዚአብሔር ክብሩን ሁሉ ይውሰደው። እና ወገኖቼ እግዚአብሔር የተመሰገነውን አይደለም እንግዲህ የልጅን ነገር የወለደው ሰው ያውቃል። 15 ቀን እኔ እንደ 15 አመት ነው የቆጠርኩት። በጣም ነው በእግዚአብሔር ፊት ማለቅሰው። እግዚአብሔር ግን ጥያቄን መልሶታል። በሰው ምክንያት መጥቼ ደግሞ እዛ እየተጸለየ ማክሰኞ ዕለት ነብዩ ኤርሚያስ መጣው ሲያገለግሉ ቢኤች ሆቴል ልክ እሳቸው አገልግሎቱን እንደጨረሱ አንዷ እህት አስነስተው እየጸለዩላት እያሉ ፊት ለፊት ነበር እኔም የተቀመጥኩት። እሷን ትተው 3 ቀን የቀረሽ እናት የሞት መንፈስ በእባብ ድግምት የገባብሽ ብለው በዘይት ሲጸልዩልኝ ከዛ በኋላ እኔ ራሴን ሳትኩኝ። መንፈሱ ከኔ ጮሆ ወጣ። እግዚአብሔር ይመስገን። እግዚአብሔር ባልጠበቅኩት መንገድ እኔ ሰላም ነኝ ብዬ ነው የወጣው ምገባው እንጂ ይሄን ነገር ማቀው ነገር የለኝም። እግዚአብሔር ግን ምክንያት አለው። በሷ ምክንያት መጥቼ እኔም ራሴ ከዘላለም ሞት ልጆቼን 4 ልጆች ነው ያሉኝ። ልጆቼን በትኜ ቤቴ ባዶ እንዲሆን ልጆቼ በሜዳ እንዲቀሩ ጠላት አቅዶ ነበር። እግዚአብሔርን አመስግኑልኝ። እግዚአብሔር የሞትን ድንኳን ነቅሎ የምስጋናን ድንኳን ተክሎልኛል። ስሙ ይባረክ። ሃሌሉያ። ይገባዋል ለናዝሪቱ ኢየሱስ። ለዛ ነው የእግዚአብሔርን ክብር ለመናገር የመጣሁት። እንደገና ሮብ ዕለት ደግሞ ለእያንዳንዳችን እየጸለዩ ሲሸኙልን ልጄ ዲቪ ደርሶት አሜሪካ ሂዶ ነበረ። ከሄደ ይደውል ነበር ለጥቂት ወራት። አመት ከ6 ወር ግን ሳይደውል ቀረ። በጣም አይደለም አመት ከ6 ወር 1 ወርም ከልጃችሁ ተለይታችሁ ስትቆዩ ምን ያህል እንደሚጨንቅ ታውቃላችሁ። እና በጣም ይጨነቃለሁ። ጌታ ሆይ የተናገርከው እኮ የትንቢት ቃል ይሄ አይደለም። ልጄ እኮ አይደለም ለቤተሰብ ለዓለምም የሚተርፍ ነው ብለሃል። ያወጣውም ደግሞ አንተ ነህ። ቃል ወጥቶለት ነው የወጣው። ለምን ድምፁ ጠፋ እያልኩኝ በጣም ይጨነቅ ነበረ። እኔም አስበው በቃ እንዲ አሜሪካ ሲሄዱ ሀብታም ሆነው በተለያዩ ነገር ሱሶች ገብተው ልጆች ሲበላሹ በቃ ጌታ ሆይ ልጄ በቤት ተወልዶ ያንተ ስም ተጠርቶበት ደም ይፈሶለት እንዴት ለዓለም ለሰይጣን ይሰጣል ብዬ ማጸነው ነበር ጌታን። ልክ ሮብ ዕለት ልንሸኝ ስንል የእግዚአብሔር ባሪያ ፎቶአቸውን ሰጥተናቸው እየጸለዩ ያሉ ልጃችን እንዲ ነበር ስል ያልጸለየው ያልደወለው በችግር ምክንያት ነው፣ ስላልተሳካለት ነው። በህይወት አለ እና በቅርብ ቀን እጅ የሚያስጭን ነገር በቤታችሁ ይሆናል ብለው እግዚአብሔርን አመስግነው ሸኙን። ልክ ከዚህ የገባነው ጥር 25 ነው። መጋቢት 20 ልጁ ደወለ። ክብር ለኢየሱስ ይሁን። በህይወት አለው። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እኔ በህይወት አለው። እሳቸው እንዳሉት ስላልተሳካልኝ ነው ልደውልላችሁ ያልቻልኩኝ እንጂ እናንተን ከመናፈቅ ወደ ኋላ ብዬ አይደለም። ሰላም ነኝ እንዳታስቡ ብሎ እግዚአብሔር የተመሰገነ ይሁን። ልጄም ደወለ። ይሄው ውስጣችንን ቤታችንን በሰላም ሞላው እግዚአብሔር። ይሄን ያደረገውን ጌታ በእግራችሁ ቆማችሁ አመስግኑልኝ። ሃሌሉያ። ይገባሃል የኔ ጌታ። ሃሌሉያ። እሺ እግዚአብሔር የተመሰገነው ወገኖቼ። ችግር አይደርስብንም አይደለም፣ በዓለም ሳላችሁ መከራ አለባችሁ ያለው ጌታ ታማኝ ነው። ያንን መከራ ደግሞ እሱ ስላሸነፈው እኛም አብረነው አሸንፈናል። ያለብን ነገር በትዕግስት መጠበቅ ነው። የደረሰብንን መከራ በእግዚአብሔር እኔ እቺ እንደዛ ስትሆን ሰው አኪም ምናምን ስል ወደ ምንም በቃ ምንም እንደማትሆን ተስፋ አድርጋለሁ። አምላኬን በልጅነቴ ያመንኩት ጌታ እንደማያሳፍረኝ አውቃለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ወደ ምንም አለሰርኳትም። ተስፋዬ በእግዚአብሔር ቤት ነበረ፣ በእግዚአብሔር ላይ ነበረ። ወገኖችን አጸልይላት ነበር። እዛም ቢሆን ወገኖች ብዙዎቹ እንባቸውን አፍስሰዋል፣ ጊዜያቸውን ሰጥተዋል። እግዚአብሔር ግን አላሳፈረንም። ስለዚህ እንደኔ ያላችሁ እናቶች፣ አባቶች የምትጨነቁ ካላችሁ እግዚአብሔር በጊዜው ደራሽ አምላክ ነው። እግዚአብሔር መፍትሄ ሰጪ አምላክ ነው። ስለዚህ እግዚአብሔርን በመተማመን ጠብቁ፣ በቦታችሁ ቁሙ። እግዚአብሔር ጌታ ነው። እግዚአብሔር ይረዳችኋል፣ ይፈታችኋል። እግዚአብሔር የተመሰገነ ይሁን። እኔ ለዛ ነው እግዚአብሔር ያደረገልኝን ነገር በማሰብ በጥቂቱ የሚያመሰግን ደግሞ ወደ ትልቁ እንደሚያልፍ ቃሉ ስለሚናገር እግዚአብሔር ድንቅ ነገር አድርጎልኛል። ልጄም በሰላም ወጣ ትገባለች። ልጆቼ በሙሉ ሰላም ናቸው። ጌታ ይባረክ። እግዚአብሔር ነገሮቼን ሁሉ ለውጦታል። እንደገናም ያልተለወጠም ቢኖር ይለውጣል። የናዝሬቱ ኢየሱስ ተስፋ አልቆርጥም። እግዚአብሔር ይመስገን። ለዛ እግዚአብሔርን ተስፋ አድርጉት ነው ምለው። ወደ እግዚአብሔር ቤት ብቻ
ተስፋ አርጋችሁ ነው እግዚአብሔር ያሳርፋል። እሺ እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኔ ያደረገው በጣም እግዚአብሔር ከአይምሮ በላይ ነው። ያልታሰበው ነው። ብላቴናዬ ልክ ጥር ወር ውስጥ ለ15 ቀን በቃ ራሷን ስታ ራሷን እየሳተች ትምህርት ቤት ይዘናት ነው የምንሄደው። ከቤት ወደ ኩሽና ስገባ እጇን ይዤ ነው በቃ ይዟት ሊሮጥ ነው የሚፈልገው። አይምሮዋን ያስታታል። በቴሌቪዥን እያየን እግዚአብሔር ይመስገን እዚህ ነብዩ ችግር ያለባችሁ በተለያዩ ስርዓት ውስጥ ያላችሁ የተለያየ ጥያቄ ያላችሁ እግዚአብሔር አቁም እስክልኝ ድረስ በጾም ጸሎት ስለምጸልይ ኑ ጥያቄያችሁ ይመለሳል፣ ስራታችሁ ይፈታል እያሉ ጥሪ ያቀርቡ ነበር። እግዚአብሔር የተመሰገነ ይሁን። አሁን ቴሌቪዥኑን እያየን በቃ ልጅቷ በጣም እየባሰባት ስለሆነ ፈተና እንዳለቀ መሄድ አለብን እዛ ልናጸልይለት ይገባል ብለን ከባለቤቴ ጋር ተነጋግረን ይዘናት ጥር 19 እዚህ ገባን። ጥር 20 እዚህ አጻፍንላትና የመናፍስት አሰራር ብለን አጸለይንላት። ነብዩ በዘይት ይጸልዩ ነበረ። ከዛ በኋላ እኛ ጋር ሲደርሱ መንፈሱ ጩሆ ወጣ። እግዚአብሔር የተመሰገነ ይሁን። ጩሆ ወጣና ልክ ሰኞ በ21 ደግሞ ቪኤች ሆቴል ተመዝግበን ነበር። እዛ ገባን። እዛ በጣም ደስ የሚል ጸሎት ጊዜ ነበረ። አደርን። ማክሰኞ ደግሞ ነብዩ ከ12 ሰዓት በኋላ ያገለግሉ ነበር። እግዚአብሔር የተመሰገነ ይሁን። በአገልግሎት ላይ ይያሉ እኔ ራሴ በቃ ነፃ ነኝ የምለው እንጂ ምንም ይሄ ያለብኝ ብዬ የምገምተው ነገር የለም። ልክ ጸሎት ጀምረው ቃል ካለቀ በኋላ እግዚአብሔር በዘይት ጸልይ ይለኛል ብለው በዘይት እየጸለዩ ያሉ ያለ እድሜ ሊያነሳት የፈለገ በሞት 3 ቀን የቀራት እናት ናት ብለው ዘይት ራይተው ሲጸልዩልኝ መንፈሱ ከኔ ጮሆ ወጣ እና እግዚአብሔር የተመሰገነው እግዚአብሔር በዚህ ስፍራ ያደረገልኝ ይሄ ነው። ልጆቼን ከመበተን ባዶ ከመቅረት እግዚአብሔር አድኖኛል፣ በህይወት አኑሮኛል። ለዛ የእግዚአብሔርን ስራ ለመመስከር መጥቻለሁ። እግዚአብሔር የተመሰገነ ይሁን። ነብዩን ደግሞ ምለው ነገር ቢኖር እግዚአብሔር እድሜውን ይጨምርለት፣ ከሰጠው ጸጋና ከሰጠው ቅባት በላይ እንዲጨምርለት፣ ዘሩን ቤተሰቡን እግዚአብሔር እንዲባርክለት እንዲያሰፋው እግዚአብሔርን አመሰግናለሁ። እግዚአብሔር ለእግዚአብሔር ክብርን ስጡልኝ ይላል።